ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችን በስፋት እንዲደመጥ፣ ተደራሽነቱን አድማሱን እንዲያሰፋ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን ተቀላቀሉ። ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ቻት ሱፐር ስቲከር እንድታበረክቱ የአክብሮት ግብዣችን ነው። የዕለተ ማክሰኞ የመጨረሻ ክፍል 3ኛ ክፍል ፕሮግራማችን ትኩረት የሚያደርገው ወደ ዓለም ዋንጫ እንመለስና ምሽት 4 ሰዓት ላይ የብሔራዊ ቡድን ኤል ክላሲኮ ፈረንሳይ ከስፔን፣ ባፔ ከያማል። በጣም የዚህ ጨዋታ ግዝፈት ከፍታን ለመመልከት የሁለቱ ብሔራዊ ቡድኖች ውስጥ የሚገኙ ተጫዋቾች በቀጣይ ጊዜያት በዘመናዊ እግር ኳስ አልጋ ወራሽ የሆኑ 2 ሱፐርስታሮችን ይዘዋል። ፈረንሳይ በርካታ መጥቀስ ይቻላል። ስፔን ግን የያማል ድርሻ፣ የብሔራዊ ቡድኑ አቅም፣ እንደ ቡድን የመገንባቱ የዴላፎንቴ የጨዋታ ፕላን የፈረንሳይ ብሔራዊ ቡድን ስጋት የሆኑ ጉዳዮችን የመመከት አቅምን ቀደም ብላ አንጸባርካለች። ኦፕታ እንደሚለው ከሆነ ፈረንሳይ ፋይናል የመድረስ ዋንጫውን የማንሳት እጅጉን ከፍተኛ አድቫንቴጅን ሰጥቷል። ግን በሁለተኛ ደረጃ ላይ ደግሞ ያስቀመጠው ኦፕታ ደግሞ ብሔራዊ ቡድን ስፔን። ስለዚህ ሁለቱ ብሔራዊ ቡድኖች ማለት የፋይናሊስት ክለብ ብሔራዊ ቡድኖች ግማሽ ፍጻሜ ላይ የተገናኙ ማለት ነው። በጣም አስደናቂ ጨዋታ ልንመለከት እንችላለን። አንዳንዴ እንግዲህ በዘመናዊ እግር ኳስ አንድ እያስተዋልን ያለነው ጉዳይ አለ። በአሰልጣኞች ፍላጎት የጨዋታ ኢንተርቴን የማድረግ አቅሙን እንዲያጣ ወይም በእነሱ ፍላጎት ነው ልንዝናና ምንችለው፣ ምሽቱ ያማረ ሊሆን የሚችለው፣ በዛው በተቃራኒ ደግሞ አስቀያሚ ጨዋታ ልናይ ምንችለው በሁለቱ አሰልጣኞች ፍላጎትና ፍላጎት ብቻ ነው። ኢንተርቴን አድርጎ ማሸነፍ የፈለገ ከፍቶ መጫወት የፈለገ አሰልጣኝ የጨዋታውን ውበት ይጨምራል። አይ ጥንቃቄ ይሻለኛል ካለ 90 ደቂቃውን ታክቲክ ስንፈለፍል፣ ታክቲክ ብቻ ስንመለከት እንግዲህ ገዳይ የሆነ አንዱ ብሔራዊ ቡድን ጨዋታውን ገሎ ወደ ፋይናል ያልፋል ማለት ነው። በአሰልጣኞች ፍቃድና ነሽነት የምናየው የፍጻሜ ያክል የተጠበቀው የግማሽ ፍጻሜ ጨዋታ ነው። ለመሰላችሁ ዘመናዊ እግር ኳስ ላይ በደም ከተመለከታችሁ በጣም ኤክስፔክቴሽን ያላቸው ጨዋታዎች በአሰልችነት ይጠናቀቃል። እንደ ምክንያት የሚነሳው ደግሞ የአሰልጣኞች የታክቲክ ውጥረትና የታክቲክ ጦርነት ነው። ሜዳ ውስጥ እያንዳንዱ ኳስ ቁም ነገር አዘል አድርገውና የተጫዋቾች ፖቴንሻል ሳይሆን የአሰልጣኙን ፍላጎት ለማሟላት የሚደረግ ጥረት የጨዋታን ውበት ያሳጣል። ባክፓስ፣ የኢንተርሴፕሽን ኳሶች የበለጠ ፕሮግረስ ከማድረግ ይልቅ ፌዝ እያሸነፉ ማለፍ፣ እያንዳንዱ ፌዝ ላይ ደግሞ ዱዌል ይኖራል። ዱዌል አለ ማለት ፋውል ይኖራል። ፋውል አለ ማለት የጨዋታው ቴምቦ ይወርዳል። ቴምቦ ወረደ ማለት ሞመንተም አይቀጥልም። ሞመንተም አይቀጥልም ማለት ደግሞ ሙከራዎች ይቀንሳሉ። ሙከራዎች ቀነሱ ማለት ደግሞ ለእኛ ኢንተርቴን የማድረግ አቅሙ እያነሰ ይመጣል። ይሄ ነው የጨዋታ ፕላን። በቃ ከዚህ በፊት የጁኒየር ኒግልስማንን የዘመናዊ እግር ኳስ አገላለጽን በተደጋጋሚ በተለያዩ ፕሮግራሞች ገልጫለሁ። ፐርፌክት የሚባል የጨዋታ ፕላን የለም። ካለ ግን ለእግር ኳሱ ቤተሰብ አዝናኝነቱን ያጣል። ሁለቱም ክለቦች፣ ሁለቱም ቲሞች ምርጥ ለመሆን ባሰቡ ቁጥር የበለጠ ጥንቃቄን ይመርጡና ራሳቸውን ከስህተት ነው የሚያጸዱት። ያኔ የጨዋታው ሂደት ባላንስ ይሆናል። ባላንስ ሆነ ማለት ደግሞ ውበት ያጣል። ስለዚህ አሁን እግር ኳስ የተዋበ ሆኖ ዘመናዊ እግር ኳስ ላይ የምንመለከተው
አንዱ ቲም የአንዱን ስህተት መጠቀሙ የበለጠ ኢንተርቴን አድርጎታል። ታክቲካል አይዲያውን ነው የሚለው። ይሄ የሚያስማማን ይመስለኛል። ዛሬ የዲዴ ዴሾ የቶርናመንት ኤክስፒሪየንስ የዴላፎንቴ ከሁለተኛ ብሔራዊ ቡድን ከ23 ዓመት በታች አንስቶ ያጎለበቷቸው ወጣት ተጫዋቾችን ለብሔራዊ ቡድን አብቅተው በእንዲህ መልኩ አሳምረው ዩሮን አሸንፈው ለዓለም ዋንጫ ድግሳቸውን አሳምረው የመጡ ብሔራዊ ቡድኖች ናቸው። ፈረንሳይ ትልቁን እድል ብትወስድም ስፔን ግን የምትናቅ ብሔራዊ ቡድን አይደለችም። በጣም 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 ስፔን እንደ ቡድን ባላንስ የሆነ በጣም የስፔን ጥንካሬ ብዙ ያልተነገረለት ብዙ ሊነገርለት የሚገባ ውስጣዊ አቅም ገንብታ ነው የመጣችው። ስፔን በነገራችን ላይ አንዳንዴ ኢማጂን የማናደርጋቸውን ጥንካሬዎችን በውስጧ ይዛለች። ኤክስፒሪየንስን ከአዳዲስ ፍላጎት፣ የጨዋታ ስልትን ከተቀናጀና ከተብላላ ስልት ጋር ይዘው ነው የመጡት። ስለዚህ በጨዋታው የትኛውን ክፍለ ጊዜ የስፔን ብሔራዊ ቡድን ትዊስት እና ተርን ውስጥ ሊኖር ይችላል። ሺፍት ማድረግ ይችላሉ፣ ወድቆ መነሳት ይችላሉ፣ ድጋሚ ሰርቫይቭ ማድረግ ይችላሉ። የስፔን ብሔራዊ ቡድን በነገራችን ላይ በጣም በጣም የማይገመት ብሔራዊ ቡድን ነው። ለፖቴንሻልም፣ ለታክቲክም፣ ለታለንትም ለእያንዳንዱ ጉዳይ አመቺ የሆነ ብሔራዊ ቡድን ነው። በነገራችን ላይ የስፔን ብሔራዊ ቡድን የተሟላ ነው፣ ግን ያለውን ጥራት ነው እንግዲህ ሚዛን የሚያስቀምጡት የጥራቱን አቅም፣ ግን መሟላቱን ትኩረት የሰጠ የለም። ስለ ፍራንስ እንመጣለን። የማል ግን ትልቅ ጨዋታ ላይ ትልቅ ተጫዋች መሆኑን ያሳያል። ይሄ የማይካድ የአደባባይ እውነታ ነው። ለመሰላችሁ የዩሮ 2024 ትዕይንት ብዙ ነገር አስተምሮናል። ፈረንሳዮች ብዙ አወሩ፣ ባወሩት ልክ ግን ተቀጡ። ያውም ጨዋታ ላይ አድቫንቴጅ ወስደው መሪ ሆነው የማልን አብጠልጥለው ገብተው እና አድሪያን ራቢዮ በየማል ልዩነት ፈጣሪነት ከውድድሩ ወጡ። ስፔን አለፈች፣ ዋንጫውን አነሳች። ስለዚህ አሁን የስፔን ብሔራዊ ቡድን ምን ሊያደርግ እንደሚችልና ዳይናሚክሱ ለፈረንሳይ ብሔራዊ ቡድን የዩሮ ጨዋታ ለዴሾ አስተማሪ ነው። የበለጠ ጥንቃቄ ከስፔን ጋር የበለጠ ሪስክ እንዳለው ዴሾ የተረዱት ይመስለኛል። የበለጠ ማጥቃትና የበለጠ ደግሞ ስፔንን መጫን ግን ጭንቅንም ጣጣንም ስፔን ላይ አብዝቶ ራስ ላይ የሚመጣውን ዕዳ መቀነስ ደግሞ ሌላኛው አማራጭ እንደሆነ ዴሾ በዚህ በኩል ትምህርት የሚወስዱ ይመስለኛል። ከስፔን ጋር ኳስን ለስፔን ትቶ ስፔንን ረጅም ሰዓት ፕረስ እያደረግኩኝ በሃይ ተርኖቨር ግብ አስቆጥራለሁ የሚለው ስሌት ምናልባት የባለፈውን አይነት ዋጋ ሊያስከፍል ይችላል። በተቃራኒ ይዘው የመጡትን የጨዋታ የቶርናመንቱን ፕላን ግን መፈጸም ያውም በተደራጀ ፍላጎትና በታርጌት ማን ባልሆነ ተጫዋች ውጪ ማለት ስፔን ታክቲካሊ አሁን ለምሳሌ ስፔን ብሔራዊ ቡድንን ላለፉት 16 ዓመት ያ ምርጡን ጀነሬሽንም ይህንንም ጀነሬሽን ተመልከቱ። አንድ ሱፐርስታርን ከጨዋታ ውጪ ሪትም እናድርግ ካሉ ታክቲካሊ እንደ ስፔን አይነት አስገራሚ የታክቲክ ፕላን ያለው ብሔራዊ ቡድን ሆነ የተደራጀ ሀገር የለም። አንድ ሱፐርስታርን ማጥፋት ይችላሉ። ምንጩን ነው የሚያደርጉት። ያ ሱፐርስታር የሚያገኘውን ግብአት መቁረጥ ይችላሉ። ይሄ ያለ ኳስ በሚሰራ አግሬሲቭ እንቅስቃሴዎች አይደለም፣ ኳሱን ከነዛ ተጫዋች በማራቅ ነው። ስፔን በዚህ የምትታማ ሀገር አይደለች። ይሄ ደግሞ በእያንዳንዱ አሰልጣኝ ውስጥ የምንመለከተው ታለንትድ የሆነ የጨዋታ አረዳድ ስታይላቸው በጣም። ስለዚህ የዛሬው ምሽት ጨዋታ ጉጉታችንን ከፍ አድርጎ የያማልና የባፔን ከሪያል ማድሪድ ባርሳ የጀመረው ኮምፒቲሽን እንግዲህ በሀገራት ቀጥሎ ፈረንሳይና ስፔንን አገናኝቷል። እንደምታውቁት 8 ጊዜ ሁለቱ ተጫዋቾች እርስ በርስ ተገናኝቶ 7ቱን የማል አሸንፏል። አንዴ ነው ባፔ ያሸነፈው። ይሄ ጥሩ ሪከርድ አይደለም። ይሄ ዓለም ዋንጫ ግን የኪሊያን ምባፔ ዓለም ዋንጫ በጣም ረጅም ርቀት ባለው መልኩ ጥራቱንና ኳሊቲውን ከጨዋታ ጨዋታ የሚያስመሰክርበት ውድድር ነው። ስለ ባፔ ለመግለጽ
ቃላት በታጣለት ደረጃ አሁን የደረሰበት የብቃቱ ፒክ ላይ የዚህ ተጫዋች አስተማማኝነት ከሚነገረው በላይ ምርቱ ከነ ኦሊሴ አይነት ክሬቲቭ ተጫዋቾች እየተደራጀ ከነ ደምቤሌ አይነት ገዳይ የሆኑ የፋይናል ተቾች በድዌም በባርኮላም የሚቀርብለት የማይነስ ኳስን የሚጠቀምበት ብሬኑ አሁን ላይ ይሄ ተጫዋች ምን ያክል እንዳደገ ምን ያክል የብቃቱ ከፍታ ላይ እንደደረሰ በቂ ማሳያ ነው። እስቲ የሁለቱም ብሔራዊ ቡድኖችን መልክ እንመልከት። ስፔን የገነባችው ዎል ጠንካራው ግርግዳ ፖሮ፣ ኩኩረያ፣ ኩባርሲና ላፖርት እንደ ቡድን መገንባቱ እንጂ ይሄ የተከላካይ ክፍል አስተማማኝነቱን እንዲሁ በወረቀት ደረጃ እኮ ለተመለከተ ዋስትን እንትኑ ይሄ ጥራቱና ጥንካሬው እኮ የደጋፊው አእምሮ ስር የሚጎል ብሔራዊ ቡድን እንደ ቡድን ግን ዲፌንዲንግ ኤሪያ እና ዲፌንዲንግ ዱዌል ላይ የሚያተኩሩበት ስትራቴጂ በጣም የሚደነቅ ነው። በዚህ ሂደት የስፔን ብሔራዊ ቡድን ከየትኛውም ብሔራዊ ቡድን የበለጠ 598 የተሳኩ ፓሶችን በማድረግ በዚህ ዓለም ዋንጫ ትልቁን የፓስ ሲኩዌንስ ያሳካ ብሔራዊ ቡድን ነው። ግን ይሄ ምን መሰላችሁ? በመከላከሉ ዘርፍ ስፔንን ከሚያግዟት ጉዳዮች መካከል ከተጋጣሚ የሚመጣውን ጫና ሜዳ ውስጥ እያስተናገዱ ከመቆየት የበለጠ ለዛ ብሔራዊ ቡድን ኳስን ማራቅ አንዱ የመከላከል ስልት ነው። ይሄ የድሮው የስፔን አስተሳሰብ ኳስን ለተጋጣሚ አለመፍቀድ። በዚህ መሰረት እንግዲህ የስፔን ብሔራዊ ቡድን በዚህ ዓለም ዋንጫ ከየትኛውም ተጋጣሚ ያነሰ በጣም ዝቅተኛው በ6 ጨዋታ 7 ኢላማውን የጠበቀው ኦን ታርጌትን ያስተናገዱ 7 ብቻ በአማካይ 1.17 ኢላማውን የጠበቀ ሙከራን የሚያስተናግዱ። ይሄ ደግሞ ከ1966 የዓለም ዋንጫ በኋላ በጣም ዝቅተኛው እስካሁን የተቆጠረባቸው 1 ግብ ነው። ይሄ ደግሞ የበለጠ የቡድኑ የመከላከል ጥንካሬ ከሚያሳዩ ቁጥሮች መካከል ግንባር ቀደም ነው። በጨዋታ በአማካይ 0.31 ኤክስፔክትድ ግቦችን ያስተናግዳሉ። ይሄ ደግሞ ከ1990 የኡሩጓይ ብሔራዊ ቡድን ካለው ኤክስፔክትድ ግብ ጋር ተቀራራቢና እኩል የሆነ ስታት ነው። ይሄ ደግሞ የበለጠ ለስፔን ብሔራዊ ቡድን ሶሊድ የሆነ መከላከል ትልቁን አድቫንቴጅ በር የከፈተ የመከላከል ስትራቴጂ ነው። በተጨማሪም በዚህ የመከላከል ስትራቴጂ ውስጥ ደግሞ የአይመሪክ ላፖርት ተሳትፎ እጅጉን ይይዛል። 11 ኢንተርሴፕሽኖችን በዚህ ዓለም ዋንጫ የፈጸመው ሁለተኛ ተጫዋች ነው። ከማን የዛሬው በተቃራኒው ከሚሰለፈው ተከላካይ አፖሚካኖ በመቀጠል አፖሚካኖ 12 ኢንተርሴፕሽኖችን ነው ያካሄደው። ኡናይ ሲሞን የዚህን ያክል ትላልቅ ሙከራዎች የተደረገበት ግብ ጠባቂ አይደለም። ለዚህ ደግሞ የተከላካይ ክፍሉ ሶሊድ መሆን የበለጠ የተጫዋቹን አስፈላጊ የግብ ጠባቂነትን ቦታ ላይ በቋሚነት እንዲዘልቅ አድርጎታል ማለት ነው። የበለጠ ደግሞ የሮድሪ በአማካይ ክፍል ላይ ያለው ቦል ሪከቨሪ እና ጥንካሬው በዚህ ዓለም ዋንጫ ሌላ መልክ ይዟል። አሁን ሮድሪ በዚህ ዓለም ዋንጫ 18 የተሳኩ ታክሎችን አድርጓል። ከሱ 3 ተጫዋቾች ብቻ ነው በዓለም ዋንጫ የሚበልጡት። ነገር ግን ሮድሪ ትልቁና አስገራሚ ጉዳይ 32 ፖሴሽኖችን አሸንፏል። ይሄ ሁሉ ቁጥሮች የማነሳላችሁ የስፔን ዲፌንሲቭ አክሽን የበለጠ ሶሊድ ሆኖ እንዲቆይ እንደ ቡድን የተደራጁበትን ስትራቴጂ የተጫዋቾች የግል ጥረት በስፔን የቡድን እንቅስቃሴ ላይ ያላቸው ተጽዕኖ 32 ጊዜ ፖሴሽን ማሸነፉ ከሱ ቀጥሎ የሚገኘው ተጫዋች ጋር ባለው ልዩነት በ4 ይበልጣል ማለት ነው። ይሄ የስፔን በዚህ ዓለም ዋንጫ ከተመለከትናቸው ጥንካሬዎች መካከል የበለጠ ዲፌንሲቭሊ የዚህ ቡድን ቅንጅት የወትሮ ችግሩን ቀርፎ የመጣ ይመስላል። በፊት ስፔን የምትተርፈው በየትኛውም ደቂቃ የማስቆጠር አቅም ስላላት በምታስቆጥረው ግብ የሚቆጠርባት ግብን ከቨር ታደርግ ነበር። አሁን ግን የሚቆጠርባትን የግብ ሂደትን በመቅረፍ አስቆጣሪም ሆናለች። የሚቆጠርበትንም የግብ ሂደት በአግባቡ መከላከል ጀምራለች ማለት ነው።
ለፈረንሳይ ትልቁ ፈተና። እስቲ የፈረንሳይን ደግሞ አስደናቂውን ጥንካሬ አባካኝነታቸውንም አያይዘን እናንሳ። የዓለማችን በዚህን ሰዓት ምርጡ የፊት መስመር ከፈረንሳይ ውጭ ይኖራል ተብሎ አይጠበቅም። ምርጡ ዳይናሚክስ ማለት ነው። በዚህ ዓለም ዋንጫ 16 ግቦችን አስቆጥረዋል። 16 ግብ ግን 16ቱን ግብ አድማጮች በ6 ጨዋታ ሲያስቆጥሩ ከ47 ኢላማውን ከጠበቀ ሙከራ ነው 16 ያስቆጠሩት። ይሄ ማለት 18.2 ሾት ኮንቨርዥን ሬት አስባችሁታል? አንድ ብሔራዊ ቡድን 47 ኢላማውን የጠበቀ ሙከራ ባፔ፣ ኦሊሴ፣ ዴምቤሌ፣ ባርኮላ ወይም ዱዌን በአማራጭነት ቸርኪን ቀይሮ ያስገባ የያዘ የፊት መስመር 47 ኢላማውን የጠበቀ ሙከራ አድርጎ ያስቆጠረው 16 ነው። በ18.2 ሾት ኮንቨርዥን ሬት በእጥፉ ሙከራ አድርጎ 88 ሙከራዎችን ያደረገ የፈረንሳይ ብሔራዊ ቡድን እኮ በአንድ ጨዋታ ለምሳሌ በ1998 ነበር የነዚዙ በነበሩበት የዓለም ዋንጫ 53 ኢላማውን የጠበቀ ሙከራ ያደረገ ባሸነፉበት ዋንጫውን ሲዝን 53 ነው ሪካርዱ። አሁን ከወዲሁ 47 አድርገዋል። በአማካይ ይሄ ብሔራዊ ቡድን 7.8 ኢላማውን የጠበቀ ሙከራ ያደርጋል። ከ1966 በኋላ በታሪክ የመጀመሪያ ነው። በአንድ ጨዋታ በአማካይ 7.8 ኢላማውን የጠበቀ ሙከራ። ይሄ ቡድን በአንድ ጨዋታ 4 ግብ ማስቆጠር ነበረበት ማለት ነው። ለምን ባፔን፣ ዴምቤሌን፣ ኦሊሴን ይዞ ካላስቆጠረ ማንን ይዞ ሊያስቆጥር ነው? እኔ በተሞከረው ኢላማውን የጠበቀ ሙከራና በጥራቱ ልክ ከተመለከትን የፈረንሳይ ብሔራዊ ቡድን በጣም አባካይ ነው ማለት ነው። ግን ሆኖም የተሻለው ክሊኒካል ብሔራዊ ቡድን እሱ ነው። ክሊኒካል ከተባለ አሁን አርጀንቲና የተሻለ ግቦችን አስቆጥሯል 18። ነገር ግን ክሊኒካል በተባለበት ይሄ ሱፐር ዳይናሚክስ በሆኑ በእያንዳንዱ ክለብ ውስጥ እኮ የሚያስፈልጉ ተጫዋቾች ሁሉ ፈረንሳይ ብሔራዊ ቡድን ውስጥ አለ። አንድ ክለብ ያስፈልገኛል ይሄን ተጫዋች የዚህ ኳሊቲ ያስፈልገኛል ብሎ በዝውውር በ100 ሚሊዮን ፓውንዶች ለማውጣት ከሚያስባቸው ተጫዋቾች ሁሉም የፈረንሳይ ብሔራዊ ቡድን ውስጥ የተካተቱ ተጫዋቾች ናቸው። እና የዲዴ ዴሾ ብሔራዊ ቡድን በዚህ ዓለም ዋንጫ ከ15.3 ኤክስፔክትድ ግብ ነው በነገራችን ላይ 16 ግብ ያስቆጠሩት። ያለ ፔናልቲ ከወሰድን ደግሞ 14.3 ኤክስፔክትድ ግብ ነው ክሬት ማድረግ የቻሉት። እና በጣም የፈረንሳይ ብሔራዊ ቡድን በዚህ ዓለም ዋንጫ ያለው ጥንካሬ ከሚገለጸው በላይ ነው። ይሄ ብሔራዊ ቡድን እንደምታውቁት በባርኮላ፣ በዱዌ ሁሉም ተጫዋቾች የግብ ተሳትፎ አላቸው። የፊት መስመር ተጫዋቾች የበለጠ በፊት መስመር በኩል ያለው የስፔን ብሔራዊ ቡድን የፈረንሳይ ብሔራዊ ቡድን እጅጉን አስደናቂ መሆን ዛሬ ለመጀመሪያ ጊዜ የስፔን ብሔራዊ ቡድን ትክክለኛው ፈተና ፊት ለፊት የምትጋፈጥ ይሆን። ምክንያቱም ሮድሪ የኦሊሴ ሙቭመንት ትራክ ማድረግ አለበት። እሱ ይሄን ትራክ የሚያደርግ ከሆነ አሁን የስፔን ብሔራዊ ቡድን ባላንስ ኦፍ ዘ ጌም አጫወታቸው በጣም 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 የተጠና ስለሆነ ኳስን ደብቀው የፈረንሳይ ብሔራዊ ቡድን ሊያለፉ የሚችሉበት ሲስተም አለ። እችን ሀሳብ ያዙልኝ። እነሱን ተጫዋቾችን ፕረስ እያደረጉ ኢንተርሰፕት እያደረጉ እየነጠቁ ጉልበትና ፍጥነት ከማባከን ይልቅ እነዛ ተጫዋቾች ኳስ እንዳይደርሳቸው በማድረግ ስፔስ በማሳጣት መተፋፈኛ አሳጥተው የማሰቢያ ጊዜ ሊከለክሉ ይችላሉ። ይሄ ስትራቴጂ ስፔን በየትኛውም እድሜ ደረጃ ላይ የሚገኝ ተጫዋች ይኑራት ለማድረግ አይቸገሩም። በጣም ስልታቸው የሚያስገርመኝ ይሄ ነው። አንድ የገነነ ወጣ ያለ ሱፐርስታር ሜዳ ውስጥ አለ። ያንን ተጫዋች ለመገደብ ስፔን የምታመጣው የጨዋታ ስልት ሁሌም ከባድ ነው። ይሄን ከግምት ውስጥ አስገቡና ስፔስ ከታጣ ደግሞ እነ ኦሊሴ ይጨነቃሉ፣ በደንብ ስፔስ ይፈልጋሉ። አስታውሱ የፓራጓይ ጨዋታ ስፔስ ጠፍቶ ከረፍት በፊት የፈረንሳይ ብሔራዊ ቡድን እንዴት እንደተቸገረ። ስለዚህ ዴሾ ያለውን ኤክስፒሪየንስ አውጥቶ መጠቀም ያለበት ጨዋታ
ስለዚህ የዚህ ጨዋታ የታክቲክ ውጥረት በራሱ አጓጊነቱ በጣም ከፍ ይላል። የምሽቱን ጨዋታ ግን በጣም በጉጉት እንጠብቃለን። በግሌ እንደሚሰማኝ ከሆነ የዚህኛው ፌዝ የሁለቱ ቡድኖች አላፊ የዓለም ዋንጫን ያሸንፋል ብዬ የምገምተው በራሴ በኩል ከእንግሊዝና አርጀንቲና የበለጠ የፈረንሳይና ስፔን አላፊ የዚህን የ2026 የዓለም ዋንጫን የማሸነፍ ከፍተኛ እድል አለ። በአቅምም በቴክኒክም በታክቲክም በመብላላትም በቅንጅትም በአስተማማኝነትም ካየን። ስለዚህ የዛሬውን ጨዋታ እስቲ እናንተን ግምት አስቀምጡ። ስፔንን አሁንም ልድገምላችሁ፣ አንደርዶግ አታድርጉ። በጣም የስፔን ብሔራዊ ቡድንን ታክቲክ ለመረዳት ትላልቅ ጨዋታዎችን ያደረጉበትን ስልት ተመልከቱ። በጣም ብዙ ሱፐርስታሮችን ስንጠብቅ ደብቀው ያጠፉና የራሳቸውን ሲስተም ተግብሮ ይወጣሉ። አሁን የፈረንሳይ ብሔራዊ ቡድን በመጨረሻ ደቂቃ በሜሪኖ ግብ ቢሸነፍ ህመሙን አስቡት። ስፔን የመጨረሻ 10 ደቂቃ ኤክስ ፋክተር አላት። ፈረንሳይ ሰርቫይቭ የማድረግ አቅሙን ሳይኮሎጂካሊ አልተፈተነም። እነዚህም ጉዳዮች ከግምት ውስጥ መግባት አለባቸው። ግን ለፈረንሳይ ብሔራዊ ቡድን የማሰቢያ ጊዜ ስፔን ሰጠች ማለት ጨዋታው ያልቃል። ገዳይ የሆኑ ተጫዋቾች አሉ። የትኛውም ተጫዋች ጨዋታውን ይገላል። በተለይ ባፔ በዚህ ደረጃ ሻርፕ ነው። ደግሞ ከዚህ ጨዋታ በፊት ተጠይቀው ነበር። ባለፈው ዕለት ቁርጭምጭሚቱ ላይ መጠኛ ጉዳት ስለነበር ጉዳቱ የሚያሰጋ ነው ወይ 100% ፊት ነው ብለዋል። ስለዚህ የባፔ ምናምን ሩመርስ ነው ሲጀምር። የዛን ቀን ተቀይሮ ሲወጣ እኮ የዕለቱ ኮሜንታተር ሲናገሩ ነበር ተጫዋቹን ለመጠበቅ ታስቦ ነው ተቀይሮ ወጣው ሲባል ነበር። እና ዛሬ የኪሊያን ኦምባፔና የላሚን ያማል የኤል ክላሲኮ ጦርነት በሀገራት ቀጥሎ እንግዲህ ዛሬ ምሽት የምንመለከት ነው የሚሆነው። ከጨዋታው በኋላ ድረ ጨዋታ ነጥቡን ሰፋ ባለመልኩ ይዘንላችሁ እንመጣለን። በሶስት ፕሮግራም ቆይታ አደረግን። የዩሪ ቴለመስ ወደ ማንቸስተር ዩናይትድ፣ ኢንሳይድ ሊቨርፑል የዓለም ዋንጫ ቅድመ ጨዋታ ግምገማን አደረግን። ዕለተ ማክሰኞን በእንዲህ መልኩ ቆይታ አደረግን። ላይክ አድርጉ፣ ተደራሽነቱ ከፍ እንዲል ሳብስክራይብ አድርጉ። የቻናላችንን የሳብስክራይብ ቁጥር እናሳድግ። ከሀገር ውጭ የምታደምጡ ድጋፋችሁ ያስፈልገናል። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ሮብ ንጋት እስከምንገናኝ ድረስ የእንግሊዝ እና አርጀንቲናንም ቅድመ ጨዋታ ግምገማ ይዘንላችሁ ምንመጣ ይሆናል። እስከዛው ድረስ መልካም ጨዋታ እንዲሆን ተመኘን። ሰላም ቆዩ።